ሰላም ጤና ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችንም ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በሸዋ ምንጃር ቀጠና በወሎ መቄትና ገረገራ በተፈጸመው ደፈጣ ጥቃቶች የአገዛዙ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራን ማስተናገዱ ተሰማ። የአየር መቃወሚያ በወደመበት አውደ ውጊያ የፋኖ ኃይሎች ድል መቀዳጀታቸው ተገልጿል። ከግንባር ዝርዝር መረጃ ይዘናል፣ ታደምጡታላችሁ። በአርሲ ዞን በኦርቶዶክስ አማኞችና በአማራ ተወላጆች ላይ ስልታዊ ጥቃትና መፈናቀል ነው እየተፈጸመ ያለው ሲሉ ነዋሪዎች ተናገሩ። ጥቃቱ የብልጽግና አመራሮች በሚሰጡት ትዕዛዝ እየተፈጸመ መሆኑም ተመላክቷል። ተጨማሪ መረጃ ይዘናል። ህወሓት በአፍሪካ ቀንድ አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል አስጠንቅቋል። ከጎረቤት በሶማሊያ ቤተ መንግስት አቅራቢያ ከባድ ተኩስ ተከፍቷል። ተጨማሪውን መረጃ እናስደምጣችኋለን። አድማጮቻችን እነዚህንና ሌሎች ዝርዝር መረጃዎችን እያደመጣችሁ በድጋሚ ቆይታችሁ ከብላክ ላይን ሚዲያ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍን። በመቄት ወረዳ በተሰነዘረ የደፈጣ ጥቃት በአገዛዙ ሰራዊት ላይ ጉዳት መድረሱ ተገለጸ። በአማራ ክልል ሰሜን ወሎ ዞን መቄት ወረዳ ልዩ ስሙ አንቺም ኪዳነ ምሕረት በተባለ አካባቢ የፋኖ ኃይሎች በአገዛዙ ሰራዊት ላይ በሰነዘሩ ድንገተኛ የደፈጣ ጥቃት በርካታ የሰራዊት አባላት መሞታቸውና መቁሰላቸው ተገለጸ። ከግንባር የተገኘው መረጃ እንደሚያመለክተው ጥቃቱ የተፈጸመው ከጋሸናና ፍላቂት መስመር ስንቅ ወይም ሬሽን ለማቀበል በዙ 23 ከባድ መሳሪያ ታጅቦ ይንቀሳቀስ በነበረ የአገዛዙ ሰራዊት ላይ ነው። የብልጽግና ሰራዊት በአፋብኃ ወሎ ቤተ አማራ ምኒልክ እዝ የ106ኛ ኮር 22ኛ ክፍለ ጦር ስር በሚገኘው ከንዶ በአሻግሬ ሻለቃ አባላት ድንገተኛ አሰቃቂ የደፈጣ ጥቃት እንደደረሰበት ተጠቅሷል። በዚህ የደፈጣ ጥቃት ከ7 በላይ የአገዛዙ ሰራዊት አባላት የሞቱ ሲሆን በርካታ የቆሰሉ የሰራዊቱ አባላትም ወደ ጋሸና ጤና ጣቢያ መወሰዳቸው ተገልጿል። ሰራዊቱን ያጅብ የነበረው የዙ 23 የጸረ አውሮፕላን መተኮሻ መሳሪያ በፋኖ ታጣቂዎች በተተኮሰ የብሬን መሳሪያ ተመቶ ሙሉ በሙሉ ከጥቅም ውጭ ሆኗል። ከጥቃቱ በኋላ የብልጽግና ሰራዊት የተመታውን የዙ 23 መሳሪያና የሟቾችን አስከሬን በመያዝ ወደ ጋሸና አካባቢ ማፈግፈጉ ተገልጿል። ሰራዊቱ ጥቃቱን ለመከላከል ከፍተኛ ሙከራ ቢያደርግም በፋኖ ኃይሎች በኩል የተሰነዘረው ጥቃት ሙሉ በሙሉ ስኬታማ እንደነበር ለማረጋገጥ ተችሏል። በምንጃር ሸንኮራ ወረዳ በተደረገ የደፈጣ ጥቃት በአገዛዙ ጦር ላይ ከፍተኛ ጉዳት መድረሱን የአሳምነው እዝ አስታወቀ። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ በተካሄደ ከባድ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የሸዋ ጠቅላይ ግዛት አሳምነው እዝ የህዝብ ግንኙነት መምሪያ ገልጿል። ጥቃቱ የተፈጸመው በሰከም 2ኛ ኮር የነበልባል ክፍለ ጦር ሻለቃ ፋኖችና በአባት አርበኛ ፋኖ ጥምረት በጋራ በመቀናጀት ነው። ወታደራዊ እርምጃው የተወሰደው የብልጽግና ጥምር ጦር በአሞራ ቤት ቀበሌ መልካ ጅሎ ከተባለው የምርጫ ጣቢያ የተሰበሰበውን የምርጫ ኮሮጆ ይዘው በመመለስ ላይ በነበረበት ወቅት መሆኑ ተገልጿል። የፋኖ ጥምር ኃይሉ በጨሌ ቀበሌ ልዩ ስማቸው ጁምድርና አጉጭ በተባሉ አካባቢዎች ላይ በወሰደው የደፈጣ ጥቃት በሰራዊቱ ላይ የበላይነትን ሲወስድ አውደ ውጊያው ከቀኑ 8 ሰዓት ከ15 ጀምሮ እስከ ምሽቱ 1 ሰዓት ተኩል ድረስ ለረጅም ሰዓታት መቆየቱ ተጠቁሟል። በዚህም ለሰዓታት በቆየው ከባድ የተኩስ ልውውጥ በአገዛዙ ጥምር ጦር ላይ ከፍተኛ ኪሳራ የደረሰ ሲሆንም የጦር ኃይሉ የደረሰበትን ጥቃት ለመቋቋም በእውር ድንበር ሽፋን በመስጠት የሟቾችን አስከሬን ሳይሰበስብ ከአካባቢው ለመውጣት መገደዱን እዙ አመላክቷል። በሌላ በኩል በዚህ መጠነ ሰፊ ኦፕሬሽን ላይ በተሳተፉት የፋኖ አባላት ላይ ምንም አይነት ጉዳት እንዳልደረሰ የኮሩ የህዝብ ግንኙነት መምሪያ አረጋግጧል። በአርሲ ዞን በኦርቶዶክስ አማኞችና በአማራ ተወላጆች ላይ ስልታዊ ጥቃትና መፈናቀል ነው እየተፈጸመ ያለው ሲሉ ነዋሪዎች ተናገሩ። በኦሮሚያ ክልል አርሲ ዞን ስር በሚገኙ የተለያዩ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ያነጣጠረ አሰቃቂ ግድያ፣ የጅምላ መፈናቀልና ስልታዊ የህዝብ ስብጥር የመቀየር እርምጃ እየተፈጸመ መሆኑን የዓይን እማኞች አስረድተዋል። በተለይም በሸርካ በሆንቆቤና በአሰኮ ወረዳዎች ውስጥ የሚኖሩ ኦርቶዶክሳውያን መጠነ ሰፊና አስከፊ የሃይማኖት ጥቃት ሰለባ ሆነዋል። ጥቃቱ በአካባቢው ለረጅም ጊዜ የዘለቀ ቢሆንም ከሰሞኑ ግን እጅግ አደገኛ መልክ ይዟል። በሸርካ ወረዳ 3 ወንድማማቾች ታፍነው ከተወሰዱ በኋላ ሁለቱ በአሰቃቂ ሁኔታ በግፍ መሞታቸው፣ የአንዱ ደብዛ እስካሁን አለመታወቁን የአካባቢው ምንጮች ቀደም ብለው ተናግረው ነበር። ከሰሞኑ በዞኑ የተፈጸመውን ጥቃት ተከትሎ ከ50 በላይ ንጹሃኖች ህይወታቸውን ማለፉን በመግለጽ ትክክለኛውን ቁጥር ለማወቅ ግን ቀናትን እንደሚጠይቅና የሟቾች ቁጥር ከዚህም ሊያሻቅብ እንደሚችል ተናግረዋል። ይሁን እንጂ የአርሲና ሶማሌ ክልል አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ ለቅዱስ ሲኖዶስ በጻፉት ይፋዊ
ደብዳቤ ላይ የ70 ዓመት አዛውንትና የጸጥታ አካላትን ጨምሮ የ13 ሟቾችን ስም ዝርዝር በምስክርነት ከትላንት በፊት መጥቀሳቸው አይዘነጋም። በተለይም ቀደም ሲል በነበሩት ጥቃቶች በአንድ ወቅት በአንድ ቀበሌ ብቻ ከአንድ ቤተሰብ 17 አባላት በሌላ ስፍራ ደግሞ 8 የቤተሰብ አባላት በአንድ ላይ እንደተጨፈጨፉ ተጠቅሷል። ጥቃቱ ሰዎችን በመግደል ብቻ የሚቆም ሳይሆን ማህበረሰቡን ከአካባቢው ሙሉ በሙሉ የማጽዳት ዓላማ ነው ያለው ሲሉ የዓይን እማኞችና ተጎጂዎች አስረድተዋል። ይሄ መግደል ብቻ ሳይሆን ሙሉ በሙሉ ማጽዳት ነው ያሉት ነዋሪዎቹ የመረጃ ምንጮቻችን በአካባቢው አዲስ ዲሞግራፊ ወይም የህዝብ ስብጥር እየተፈጠረ ነው በማለት ይህ ደግሞ የሚፈጽመው የክልሉና የዞኑ አስተዳደር እያወቁ ትዕዛዝ እየሰጡ ጭምር ነው ሲሉም ገልጸዋል። ይህንን ለማስረገጥ በሸርካ ወረዳ በ3 ቀበሌዎች ብቻ በአጭር ጊዜ ውስጥ ማለትም ከመስከረም 5 እስከ ዳር ወር በነበረው ጊዜ ብቻ 456 አባወራዎች ከቀያቸው መፈናቀላቸውና ከ50 በላይ የሚሆኑ የኦርቶዶክስ አማኞች መኖሪያ ቤቶች ሙሉ በሙሉ መቃጠላቸውን በማስታወስ ጠቅሰዋል። ድርጊቱን የሚፈጽሙት ነባሩና ሰላማዊውን የእስልምና እምነት የማይወክሉ በሃይማኖት ስም የተደራጁ አክራሪ ጽንፈኞችና በኦነግ ሸኔ ኃይሎች የሚደገፉ አካላት ጭምር መሆናቸውን ምንጮች ጠቁመዋል። ይሁን እንጂ እነዚህን ጽንፈኛ ኃይሎች በገንዘብ በስንቅና በቁሳቁስ የሚደግፈውና ጥቃቱ እንዳይቆም የሚያደርገው ከቀበሌ እስከ ፌዴራል ድረስ የተዘረጋው የመንግስት መዋቅር እንደሆነ በጽኑ ከሰዋል። ነባሩ የሀገር ሽማግሌና የሙስሊም ማህበረሰብ ግን ጥቃቱን በመቃወማቸውና ክርስቲያን ወንድሞቻቸውን ለመከላከል በመሞከራቸው አብረው መከራ እየተቀበሉና እየተገደሉ መሆኑ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የሃይማኖት አባቶች ቅዱስ ሲኖዶስ ከማዘንና መግለጫ ከመስጠት ባለፈ ችግሩን ለማስቆም ቁርጠኝነት እንደማይታይባቸው የዓይን እማኞቹ በቁጭት ገልጸዋል። ትላንት ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ በአርሲ ሀገረ ስብከት በኦርቶዶክሳውያን ምዕመናንና በአድባራት ላይ የደረሰውን አሰቃቂ ጥቃት በማውገዝ በስልጣን ዘመናቸው ለዜጎች ደህንነት በምትከፍሉት ዋጋ ታሪክ ይጠይቃቸዋል በማለት የጥቃት ሰንሰለቱን አገዛዙ በአስቸኳይ እንዲያስቆምና ወንጀለኞችን በሕግ እንዲቀጣ ማሳሰባቸው አይዘነጋም። ይህ በአሰቃቂ የታሪክ ትረካዎች ላይ ተመስርቶ የሚፈጸም የጅምላ ጭፍጨፋ በትውልዱ መካከል የከፋ ጠባሳ ጥሎ እንዳያልፍም የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሙስሊሙ ማህበረሰብና ሰብአዊነት የሚሰማቸው ወገኖች ሁሉ ድርጊቱን በጋራ እንዲያወግዙና ድምፅ እንዲሆኑ አስቸኳይ ጥሪ ቀርቧል። ህወሓት በአፍሪካ ቀንድ አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል አስጠነቀቀ። የህዝባዊ ወያኔ ሓርነት ትግራይ ህወሓት በኢትዮጵያ ያለው የፖለቲካ ውጥረት አሳሳቢ ደረጃ ላይ መድረሱን በመግለጽ አዲስና አውዳሚ የትጥቅ ግጭት እንዳይቀሰቀስ ለዓለም አቀፉ ማህበረሰብ አስቸኳይ የዲፕሎማሲ ጥሪ አቅርቧል። ድርጅቱ ትላንት ግንቦት 26 ቀን 2018 ዓ.ም ለዲፕሎማሲያዊ ሚስዮኖች እና ለዓለም አቀፍ አጋሮች ባሰራጨው ይፋዊ መረጃ በሀገሪቱ የነበረው የውይይት መንፈስ እየጠፋ መምጣቱን ገልጿል። በውይይት ምትክ የአንድ ወገን ውሳኔን ማስገደድና ወታደራዊ የኃይል እርምጃዎች እየነገሱ መምጣታቸው ደግሞ ሀገሪቱን ወደ አዲስ የትጥቅ ግጭት እየገፋት ነው ሲል አስጠንቅቋል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ የሚወሰን እንዳልሆነ የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋ፣ ሰብአዊ ቀውሱን ሊያባብስ እንደሚችል አመልክቷል። ህወሓት የብልጽግና አገዛዝን ግትር አቋም ይዟል ሲል ቢወቅስም የትግራይ ክልላዊ መንግስት ግን አሁንም ሰላማዊ መፍትሄ ያለውን ቁርጠኝነት ገልጿል። ይሁን እንጂ ከሰሞኑ ከፍተኛ ቁጥር ያላቸው የትግራይ ወጣቶች ወደ ወታደራዊ የስልጠና ካምፖች እየገቡ መሆናቸውን የሚጠቅሱ ሪፖርቶች በወጡበት በዚህ ወቅትም ድርጅቱ ማንኛውም ህብረተሰብ ሊሸከመው የሚችለው የጽናት ገደብ አለው ሲል በትግራይ ላይ ያለውን ጫና መባባሱን አስታውቋል። ድርጅቱ አሁንም ቢሆንም ብቸኛው ያለው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን የገለጸ ሲሆን የችግሩን ስር የሰደዱ መንስኤዎች ለመፍታት እንዲቻል በዓለም አቀፉ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት በአስቸኳይ እንዲጀመር ጠይቋል። ኢትዮጵያ ቀዳሚ የነበረችበት የጄኖሳይድ ኮንቬንሽን በአሁኑ ወቅት እየተጣሰ መሆኑንና ተጠያቂነት መጥፋቱን አቶ ሙሼ ሰሙ ገለጹ። ኢትዮጵያ ከ77 ዓመታት በፊት በማንነትና በሃይማኖት ሰበብ የሚፈጸመው ጭፍጨፋዎችን የሚከለክለውን የተባበሩት መንግስታት ድርጅት የጄኖሳይድ ኮንቬንሽን በመፈረምና በማጽደቅ የመጀመሪያዋ አገር የነበረች ቢሆንም በአሁኑ ወቅት ግን ይህን የህግ የበላይነትና የሰው ልጅ ክቡርነት ሙሉ መጥፋቱን ታዋቂው ፖለቲከኛ አቶ ሙሼ ሰሙ ተናግረዋል። አቶ ሙሼ ሰሙ ኢትዮጵያ እንደ አውሮፓውያን አቆጣጠር ጁላይ 11 ቀን 1949 ዓመተ ምህረት ስምምነቱን መፈረሟንና በ1950ዎቹ ደግሞ በቀጥታ ወደ አገር ውስጥ ህግ በማዋሃድም በ1957 ዓመተ ምህረት በወጣው የወንጀለኛ መቅጫ ህግ ውስጥ አካታው እንደነበር አስታውሰዋል። ይሁን እንጂ ከ77 ዓመታት በኋላ ዛሬ ላይ አገሪቱ ፊት ለፊት አዛኝ መስለው በዝግ በር ግን ጄኖሳይድን የሚያሞግሱና የሚያንቆለጳጵሱ ዜጎች እንደ አሸን የፈሉባት አሳፋሪና ዘግናኝ አገር ሆናለች ሲሉ ወቅሰዋል። በተለይም በአሁኑ ወቅት በአገሪቱ የታዩትን ተግዳሮቶች ሲዘረዝሩ የጸጥታ ተቋማት ዜጎች ከጥቃት የመጠበቅ
የመጠበቅ ህግን የማስከበርና ሰላምን የማረጋገጥ ኃላፊነታቸውን መወጣት ተስኗቸው ይባስ ብለው ጥቃት ፈጻሚ እነሱ ሆነዋል ሲሉ አስረድተዋል። የአገዛዙ መገናኛ ብዙሃንና የሚመለከታቸው የሰብአዊ መብት ተቋማት የተጨፈጨፉ ንጹሐን ዜጎችን ሞት ለመዘገብና ለመዘከር ፍላጎት ማጣታቸውንና ድርጊቱን መጸየፋቸውን ገልጸዋል። አቶ ሙሼ ሰሙ መንግስት መፍትሄ ሊሰጠን ካልቻለ ግፍን፣ ጭካኔንና ጭፍጨፋን አንለምድም፣ ዝም አንልም ማለት አለብን ሲሉ ጥሪ አቅርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገሪቱ ቀደም ሲል የፈረመቻቸውና ያጸደቀቻቸውን ዓለም አቀፍ ስምምነቶች መሰረት በማድረግ የተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ ያጸደቀውን ህግ እንዲያስፈጽም ድምጿን ማሰማትና አቤት ማለት እንዳለባት አሳስበዋል። በአርሲ ለተጨፈጨፉ ኦርቶዶክሳውያን የፍትህ መከበርን ለቤተሰቦቻቸውና ለምዕመናንም መጽናናትን በመመኘት መልእክታቸውን ቋጭተዋል። ኤርትራ የተመድ ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። ኤርትራ የተባበሩት መንግስታት ድርጅት ተመድ የጠቅላላ ጉባኤ ምክትል ፕሬዝዳንት ሆና መመረጧ ተገልጿል። ሀገሪቱ ይህንን ከፍተኛ የዲፕሎማሲ ኃላፊነት ያገኘችው በድርጅቱ መደበኛ ስብሰባ ላይ የአባል ሀገራትን ከፍተኛ ድምፅ በማግኘት ነው። ኤርትራ ከተመረጡ ሌሎች 16 ሀገራትና ከአምስቱ የጸጥታው ምክር ቤት ቋሚ አባላት ወይም አሜሪካ፣ ቻይና፣ ሩሲያ፣ ብሪታንያ እና ፈረንሳይ ጋር በመሆንም የጠቅላላ ጉባኤውን ቢሮ በጋራ ትመራለች ተብላለች። ከኤርትራ በተጨማሪ እንደ ግብጽ፣ ፊንላንድ፣ አፍጋኒስታንና ዚምባብዌ ያሉ ሀገራትም በምክትል ፕሬዝዳንትነት መመረጣቸው ታውቋል። በተመሳሳይ ዕለት በተካሄደ የሚስጥር ድምፅ አሰጣጥ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ራህማን ተፎካካሪያቸውን የቆጵሮሱን እንድሪያስ ካኩሪስን 99 ለ91 በሆነ ድምፅ በማሸነፍ 81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት የተመራጩ ፕሬዝዳንት ካሊሉር ራህማን ባደረጉት ንግግር ተመድ በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት የገጠመ መሆኑን ጠቅሰዋል። በመሆኑም አባል ሀገራቱ ድርጅቱን መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸውና የጠፋውን እምነት ለመመለስ በጋራ መስራት እንደሚገባ አሳስበዋል። ኤርትራ ዲፕሎማሲዋን እያሻሻለች የመጣች ሀገር ስትባል በአብይ አህመድ የእርስ በርስ ጦር መሪነት እየታመሰች ያለችው ኢትዮጵያ ከቀን ወደ ቀን የዲፕሎማሲ መንገዱ እየጠፋባት መጥቷል። በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምፅ መሰማቱ ተዘገበ። ከሶማሊያ ፕሬዝዳንታዊ መቀመጫ ቪላ ሶማሊያ ቅርብ ርቀት ላይ በአንድ የመዲናው አካባቢዎች ተኩስ የተነሳው አገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። ከሶማሊያ ፕሬዝዳንታዊ መቀመጫ ቪላ ሶማሊያ ቅርብ ርቀት ላይ በአንድ የመዲናው አካባቢዎች ተኩስ የተነሳው አገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት ወቅት ነው። ከጎረቤት ሀገራት መረጃ ሳንወጣ በኬንያ የአሜሪካ የኢቦላ ማቆያ ማዕከል እቅድን ተከትሎም በተነሳ ተቃውሞ የሰዎች ህይወት አለፈ። በኬንያ ማዕከላዊ ከተማ ናኒዮኪ በዩናይትድ ስቴትስ የጦር ሰፈር አቅራቢያ የኢቦላ ማገገሚያ ማዕከል ለማቋቋም የተያዘውን እቅድ ተቃውሞ በወጡ ተቃዋሚዎች ላይ ጥቃት ደርሷል። በጥቃቱ 2 ሰዎችም ህይወት አልፏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።